የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ግብጽና ሱዳን የኢትዮጵያ እውቅ ተቃዋሚ ፖለቲከኞችና የፓርቲ መሪዎችን በሱዳን ሰብስበዋል። የዛሬው ለሁለተኛ ጊዜ የተደረገ የተቃዋሚዎች አክሲስ ስብሰባ ነው ተብሏል። አቶ አንዳርጋቸው ጽጌ ኦብነግም ሱዳን ፖርት ሱዳን ከትመዋል። ይህ የተቃዋሚዎች አክሲስ በኢትዮጵያ መንግስት ላይ የሚደረግ ጫና አንድ አካል ነው ሲባል፣ ከወደ መንግስት ደጋፊዎች በኩል ግን የግብጽና የሱዳን መንግስት የሚመሩት የሴራ ፕሮጀክት አስተባባሪዎች ናቸው ሲሉ ተችተዋቸዋል። በፖርት ሱዳን ኢትዮጵያን በተመለከተ ምን እየተደረገ ነው? ዝርዝሩ የዜናችን ትኩረት ይሆናል። በኢራን ጉዳይ ለመወሰን ስብሰባ ተቀምጧል በተባለው ብሪክስ ስብሰባ ኢትዮጵያ ያሰማቸው አቋምም የዜናችን ትኩረት እንመለስበታለን። ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል በህዝብ ተመርጧል በሚል የሚነገርለት ምክር ቤት ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድ በተፈረደባቸው የትግራይ ተወላጆች ላይ ምህረት እንዲደረግላቸው ተማጽነዋል። ይህ ጥሪ ከአቡነ ማትያስ መግለጫ ማግስት የተሰማ ነው፣ እንመለከተዋለን። ከዚህ ባለፈ ቻይናና አሜሪካ የሆርሙዝ ሰርጥ እንዲከፈት ስምምነት ላይ መድረሳቸው ተሰምተዋል። ከውጭ የምንመለከተው ጉዳይ ነው። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ይሆናሉ። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። ታዋቂዎቹ ፖለቲከኞች በተቃውሞ ጎራ የሚታወቁት አቶ አንዳርጋቸው ጽጌም የኦብነግ ሰዎችም ሱዳን ፖርት ሱዳን ከትመዋል። በኢትዮጵያ ላይ አደገኛ ሴራ እየጎነጎነ ይገኛል የተባለው ይህ የተቃዋሚዎች አክሲስ በአዲስ አበባ ላይ የሚደረግ ጫና አንድ አካል ነው ቢባልም ሌሎች የግብጽ መንግስት የሚመራው የሴራ ፕሮጀክት መሆኑን እየጠቆሙ ይገኛሉ። የኤርትራ ህወሓትና ግብጽ ጥምረት በሱዳን ተከታታይ የተቃዋሚዎች ምክክር እያደረገ ይገኛል። የመጀመሪያው ዙር ምክክር ከሳምንት በፊት በካርቱም ከተማ ነበረ የተከናወነው። በወቅቱ የህወሓት የኤርትራ የፋኖ ኃይሎችና የግብጽ ተወካዮች ተገኝተው ነበረ። ተወካዮቹ ከመገኘት አልፎ በመድረክም ንግግር ማሰማታቸው ይታወሳል። ሁለተኛው ዙር ምክክር ደግሞ ዛሬ በፖርት ሱዳን ከተማ መጀመሩ ነው የተሰማው። ይህ ምክክር በዋናነት ግብጽና ሱዳን የሚያዘጋጁ ሲሆን አዳዲስ የተቃዋሚ ቡድኖችንም ያካተተ ስለመሆኑ ሰምተናል። ከነዚህ መካከል የኦጋዴን ነጻ አውጪ ግንባር ኦነግ አፈንጋጭ ቡድን ወኪሎች፣ የቀድሞ ግንቦት ሰባት አመራሮችና የቤኒሻንጉል ጉሙዝ አማጺ ቡድኖችን ያቀፈ ነው። ለአብነት ያክል ከኦጋዴን ነጻ አውጪ ግንባር ኦብነግ ከኃላፊነታቸው የተባረሩት አብዱራህማን መህዲ፣ ከሶማሌ ተቃዋሚ ምሁራን በሚል ረድፍ ደግሞ ፕሮፌሰር መሐመድ ሐሰን፣ ከቀድሞ ግንቦት ሰባት አቶ አንዳርጋቸው ጽጌ፣ ከቤኒሻንጉሉ ተቃዋሚ ሀዲ ደግሞ ከአዋ ኦሻላ የተወከሉበት ነው። ኤርትራን ደግሞ አወዛጋቢው የኢሳያስ አፈወርቂ ፍሬ ከናፈር አወል ሰይድ እንደተወከለበት ከስፍራው በተገኘውና ከስር በምትመለከቱት ምስል ማረጋገጥ ተችሏል። እነዚህ ተወካዮች ወደ ፖርት ሱዳን አዳራሽ ሲገቡ ፈንድሻ የሚበትኑ እናቶችም ታይተው ነበረ። ይህ ማለት ደግሞ የምክክር ወይንም የአክሲሱ አስተባባሪዎች ህወሓትና ሻዕቢያ እንደሆኑ ማሳያ ነው ተብሏል። ጉዳዩን በቅርበት የተከታተሉ ወገኖች ይህንን የጽምዶ ፕሮጀክት ሲሉ ሰይመውታል። በሱዳን የመሰባሰብ ጉዳይ ደግሞ ተከታዮቹ ዓላማዎች እንዳሉት በመጠቆም የሱዳኑ የተቃዋሚዎች አክሲስ ቀዳሚ ዓላማ የአዲስ አበባን ቀጠና ተጽዕኖ ማዳከም ነው። እግረ መንገዳቸውንም ኢትዮጵያ ወደ ቀይ ባህርና ወደ አፍሪካ ቀንድ የመቀላቀል የመልክዓ ምድራዊ እስረኝነቷን የመበጣጠስ እቅዷን ማዳከምም ሌላኛው ዓላማ ነው ተብሏል። የስብስቡ ዓላማ በዚህ ብቻ ያበቃም። በታላቁ የኢትዮጵያ ህዳሴ ግድብ ግብጽና ሱዳን ያላቸውን የመደራደር አቅም ከፍ ማድረግ ከዚያም የኢትዮጵያን የመደራደር አቅም ዝቅ ለማድረግ እንዳቀዱም መረጃዎች ይጠቁማሉ። ሌላኛው የጽምዶ ፕሮጀክት ዓላማ ኢትዮጵያ ከኤምራቲዎችና የሱዳን ፈጥኖ ደራሽ ኃይል ጋር አላት የሚሉትን ወዳጅነት ማበላሸት፣ በምላሹም ኢትዮጵያ ላይ የተቃዋሚ ኃይሎችን አደራጅቶ መልቀቅ ነው ተብሏል። ለዚህም ሲባል ከመጀመሪያው የካርቱም ስብሰባ ቀጥሎ በተደረገው የፖርት ሱዳን ምክክር ከሶማሊያ የአፈንጋጭ ኦብነግ አባላትና የቤኒሻንጉል ጉሙዝ ታጣቂዎችን መቀላቀልም እንዳስፈልጋቸው ነው ለጉዳዩ ቅርበት ያላቸው ምንጮች ዘገቡት። በተለይ ከወደ ሶማሊያ ክልል ጽንፍ የረገጠ የፖለቲካ አቋም የሚከተሉና የክልሉን መንግስታዊ መዋቅር ለመቆጣጠር ከህወሓት ጋር ወታደር እስከ ማሰልጠን የደረሰ ህብረት የፈጠሩ ኃይሎች እንደተካተቱበት ታማኝ የመረጃ ምንጮች ጠቁመዋል። በዚያ በቃም አህመድ ሐሰን ወይንም በቅጽል ስሙ ሐሰን ባጄ የተባለው ግለሰብ የዚህ ስብስብ አንድ አካል መሆኑን የገለጹት የመረጃ ምንጮች መሰረቱን ኬንያ በማድረግ በሰሜኑ ጦርነት ወቅት ህወሓት አዲስ አበባን ትይዛለች በሚል ተስፋ ከሰነቁ ኃይሎች ጋር በመሆኑም የሶማሊያ ኮንግረስ የተሰኘ ስብስብ ካደራጁና እስከ መገንጠል የሚል ሰነድ ከፈረሙ ኃይሎች ውስጥ አንዱ ነው። ከኦብነግ የተባረሩት አብዱራህማን መህዲና የኮንግረስ ኦፍ ሶማሌ ኮዙ አህመድ ሐሰን በጋራ ለመስራት በፈረንጆቹ 2022 ስምምነት መፈረማቸው የሚታወስ ነው። በወቅቱ በኬንያ ናይሮቢ ላይ በተደረገው የዚህ ኮንግረስ ፊርማ ስነ ስርዓት ላይ እና ሐሰን ባጄ ክልሉ ለመምራት ስልጣን ሲሰጣጡና ሲሿሿሙ እንደነበር ያስታወሱት የመረጃ ምንጮቻችን ሐሰን ባጄ በወቅቱ የተመኘውም አልተሳካለትም እንጂ የሶማሊያ ክልልን ርዕሰ መስተዳድርነት ነው ሲሉ ገልጸውልናል። ይህ ብቻ አይደለም። በተለይም ሐሰን ባጄና የኮንግረሱ አባላት በሰሜን ጦርነት ወቅት ህወሓት አዲስ አበባ እንደሚቆጣጠር እርግጠኛ በመሆን ጭምርም የሶማሊያ ክልልን ስልጣን ለመረከብ ከመዘጋጀት ባለፈ ጀነራል ገብሬ በሚል ስያሜ ከሚታወቁት የህወሓት ከፍተኛ ጀነራል መኮንን በኩል ሰዎችን በመመልመል ስልጠና እንዲሰጥ እንደዚሁም የወታደራዊ ስልጠና እቅድ በማዘጋጀት በጋራ ሲሰሩ ከነበሩ ሰዎች ውስጥ አንዱ መሆናቸውንም ነው የጠቆሙት። የዚህን ጥምረት አካል ወክለው በዚህ ሰዓት ፖርት ሱዳን የሚገኙት ደግሞ በሰላማዊ መንገድ ለመታገል ወደ ሀገር ውስጥ ከገቡ በኋላ ከፓርቲው አቋም ውጭ የሆነም የሁከትና ብጥብጥ እንቅስቃሴ በማድረጋቸው የኦብነግ ማዕከላዊ ኮሚቴ ባደረገው ጉባኤ ከኃላፊነትም ሆነ ከፓርቲው አባልነት በማገድ ያባረራቸው አቶ አብዱራህማን መህዲ ናቸው። በአሁኑ ሰዓት በሱዳንና በግብጽ መሪነት የተከናወነው አደገኛ ጸረ ኢትዮጵያ የተባለውን ስብሰባ በተመለከተ በኢትዮጵያ መንግስት በኩል እስካሁን ይፋዊ መግለጫውንም ምላሽ አልተሰጠበትም።
በኢራን የሚካሄደው ጦርነት ዋነኛ አጀንዳ የሆነበታል የተባለው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ ሆነው ነበረ። በባህረ ሰላጤ የሚካሄደው ጦርነት ከጀመረ በኋላ የመጀመሪያ የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴሊ ውስጥ ዛሬ መካሄድ ጀምረዋል። የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ዶክተር ጌዲዮን ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውንም ተመላክተዋል። ብሪክስ ሰላምና ደህንነት እንደዚሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት የላቀ ሚና መጫወት አለበት ሲሉ አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ዶክተር ጌዲዮን ጢሞቴዎስ ተወክላ ስብሰባውን እየተካፈለች ትገኛለች። ጦርነት ውስጥ የምትገኝ ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራክቺን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር ውይይት እንደሚያደርጉ ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይት ዋነኛ አጀንዳ ይሆናል ነው የተባለው። የስብሰባው አስተናጋጅ የህንድ ውጭ ጉዳይ ሚኒስትር ሱብራህመንያም ጃይሻንካር እንደተናገሩት ከሆነ ዓለም አቀፍና ቀጠናዊ ጉዳዮች እንደዚሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት የሚደረግ ይሆናል። የሰዓቱ ዜናችን እንደቀጠለ ይገኛል። ከሰሜን ኢትዮጵያ ጦርነት በፊት በህዝብ ተመርጧል በሚል በስራ ላይ የነበረው የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድ በተላለፈባቸው የትግራይ ተወላጆች ላይ ምህረት እንዲደረግላቸው ተማጽነዋል። ይህ ጥሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ከሆኑት አቡነ ማትያስ መግለጫ ማግስት የተሰማ ነው። ደብረጽዮን ገብረ ሚካኤል በሳውዲ አረቢያ መንግስት ታስረው የሞት ቅጣት ሊፈጸምባቸው የተቃረቡ በመቶዎች የሚቆጠሩ የትግራይ ተወላጆች ስደተኞች የሀገሪቱ ባለስልጣናት ምህረት እንዲያደርጉላቸውና በሰላም ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻቹ ጠይቀዋል። በዛሬው ዕለት በደብረጽዮን ገብረ ሚካኤል ተጽፎ ለሳውዲ አረቢያ ውጭ ጉዳይ ሚኒስትር ፈይሰል ቢን ፋርሃን አል ሳውዲ የተላከው ደብዳቤ ስደተኞቹ በሰሜን ኢትዮጵያ ጦርነት ምክንያት ከተከሰተው ሰብአዊ ቀውስ ለማምለጥ ሲሉ አስቸጋሪ ሁኔታ ውስጥ የወደቁ ንጹሃን ዜጎች መሆናቸውን ገልጸዋል። ይህንን ደብዳቤ የምጽፍላችሁ በጉዳዩ አስቸኳይነትና ጥልቅ በሆነ አክብሮት ነው የሚለው የደብረጽዮን ደብዳቤ በመቶዎች የሚቆጠሩ የትግራይ ተወላጆች ስደተኞች የመገደል አደጋ ተደቅኖባቸው የሚሉ መረጃዎች መገለጻቸውንም አመላክተዋል። ደብዳቤው ስደተኞቹ በትግራይ በተካሄደው አውዳሚ ጦርነት ምክንያት የተከሰተው መፈናቀል፣ ረሃብና የኢኮኖሚ ውድቀት ሰለባዎች እንደሆኑ የገለጸ ሲሆን ብዙዎቹ ከኢትዮጵያ የወጡት የወንጀል ዓላማ ኖሯቸው ሳይሆን በተስፋ መቁረጥ ውስጥ ሆነው ህይወታቸው ለማዳን በማሰባቸው እንደሆነ ማስረድተዋል። ደብረጽዮን የሳውዲ ባለስልጣናት የሞት አደጋ ተደቅኖባቸው ለሚገኙ ስደተኞች አፋጣኝ ምህረት እንዲያደርጉ ወደ ሞት ቅጣት ሊያመሩ የሚችሉ ማናቸውንም የህግ ሂደቶች እንዲያቋርጡና ከሚመለከታቸው ዓለም አቀፍና ሰብአዊ ተቋማት ጋር በመቀናጀትም ስደተኞቹ በሰላም ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻቹ አጥብቀው አሳስበዋል። ይህ ጥሪ የቀረበው በዚህ ጋር በተያያዙ ወንጀሎች ተከሰው በሳውዲ አረቢያ ታስረው የሚገኙ የኢትዮጵያ ዜጎች ዕጣ ፈንታን በተመለከተም ከሰብአዊ መብት ተሟጋቾች ቡድኖችና ከቀጠና ባለስልጣናት ዘንድ ከፍተኛ ስጋት እየተገለጸ ባለበት ወቅት ነው። ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያንን ህይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ ባቀረቡበት ወቅት ነው። ቅዱስነታቸው ከትናንት በስቲያ ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያንን በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ሲሉ የገለጿቸው ሲሆን አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነት እንዲደረግም የጠየቁት አቡነ ማትያስ የኢትዮጵያን መንግስት በቀጥታ በመጥቀስ የሞት ፍርዱ እንዲቀለበስና ታሳሪዎቹ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ውይይት እንዲደረግም አክለው ጠይቀዋል። የፓትርያርኩ መልእክት የወጣው በሳውዲ አረቢያ ታስረው የሚገኙ ኢትዮጵያን ስደተኞች ዕጣ ፈንታ በተመለከተ ከዓለም አቀፍ የሰብአዊ መብት ተሟጋቾችና ከቀጠናው ባለስልጣናት የሚሰማው ስጋት እየጨመረ በመጣበት በዚህ ወቅት ነው። የሰዓቱ ዜናችን እንደቀጠለ ይገኛል። የተባበሩት አረብ ኤምሬቶች ቤንያሚን ኔታንያሁ በሚስጥር ኤምሬትስን ጎብኝቷል መባሉን አስተባብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል በኢራን ላይ ባደረጉት ጦርነት ሚስጥራዊ ጉብኝት በኤምሬትስ ባላይን ከተማ ጉብኝት አድርጓል መባሉ ነው የተባበሩት አረብ ኤምሬትስ መንግስት ያስተባበለው። በኤምሬትስ መንግስት የዜና ወኪል በቀረበው መግለጫ ላይ የተባበሩት አረብ ኤምሬትስ ከእስራኤል ጋር ያላት ግንኙነት ታዋቂና በይፋ በታወጀው የአብርሃም ስምምነት ማዕቀፍ ውስጥ የተቋቋመ ነው። እነዚህ ግንኙነቶች በሚስጥር ወይም በድብቅ ዝግጅት ላይ የተመሰረቱ አይደሉም ሲል ዘግበዋል። ጉብኝቶችን በሚመለከት ማንኛውም የሚናፈሰው መረጃ መሰረተ ቢስ ናቸው ሲልም የገለጸው ዘገባው ይህ ጉዳይ ሊሰማ የቻለው ኢራን የቦምብ ጥቃት በኤምሬትስ ላይ በምትፈጽምበት ወቅት ኔታንያሁ በድብቅ ከተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ጋር ተገናኝተው መምከራቸውን ትክክለኛው ቀን ሳይገለጽ የኔታንያሁ ቢሮ በማህበራዊ ትስስር ገጹ ላይ ያወጣው መግለጫ ተከትሎ ነው። የኔታንያሁ ጽህፈት ቤት በሁለቱ ሀገራት ግንኙነት ውስጥ ታሪካዊ ሲል አወድሶታል። በእስራኤልና በባህረ ሰላጤው መንግስት መካከል በተለይም ከኢራን ጋር በተያያዙ የጸጥታ ጉዳዮች ላይ ያለው ትብብር እየሰፋ መምጣቱ ይነገራል። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ በዚህ ሳምንት እንደተናገሩት እስራኤል ሊደርስ የሚችለው የኢራን ጥቃትን ለመከላከል የአይረን ዶም የአየር መከላከያ ባትሪዎችንና ሰራተኞችን ወደ ተባበሩት አረብ ኤምሬቶች አሰማርታለች ሲሉ መናገራቸው የሚታወስ ነው።
ወደ መጨረሻ ጉዳያችን እናምራ። አሜሪካና ቻይና የሆርሙዝ ሰርጥ ዳግም እንዲከፈት ከስምምነት ላይ መድረሳቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ባደረጉት ውይይት ሁለቱም ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት ስምምነት ላይ ደርሰዋል። የነጩ ቤተ መንግስት ባወጣው መግለጫ ላይ ትራምፕ ውይይቱን መልካም ነበር ብሎ መግለጻቸው ተመላክተዋል። ከዚህ ውጭ ኢራን የኒውክሌር መሳሪያ ሊኖራት እንደማይገባ ተስማምቷል የተባለው የቻይናና የአሜሪካን የምጣኔ ሀብት ትስስር ለማጠናከር እንደሚተባበሩ የተገለጸ ሲሆን ይህም የአሜሪካ ኩባንያዎችን ወደ ቻይና ገበያ ማስገባትና በአሜሪካ የቻይናን ኢንቨስትመንት ማሳደግን ያካትታልም ነው የተባለው። በዚህ ውይይት ወቅት ግዙፍ የአሜሪካ ኩባንያዎች ኃላፊዎች ተገኝተዋል። ፕሬዚደንት ሺ ጂንፒንግ ከአሜሪካ ነዳጅ ለመግዛት ፍላጎት እንዳላቸው መግለጻቸውንም የነጩ ቤተ መንግስት መግለጫ ይጠቁማል። ሌላው በቤጂንግ ውይይት የተነሳው ጉዳይ ፌንታኒል የተባለው መድኃኒት ወደ አሜሪካ እንዳይገባ መከልከሉን የተመለከተ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።